እንኳን ለዘመናዊው የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ፕሮጀክት ይፋዊ ምርቃት በሰላም አደረሳችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። መዲናችን አዲስ አበባ እዚህም እዚያም በሚስተዋሉና ለነዋሪዎቿ አሁናዊና መጻዊ ዘመን ምቹ መደላድልን በሚፈጥሩ ዘርፈ ብዙ የልማት ስራዎች ተጠምዳ ያላንዳች እረፍት ፕሮጀክቶችን እውን በማድረግ የሀገራችን የብልጽግና ተምሳሌትነቷን በተግባር እያረጋገጠች እንደምትገኝ ከማንም ያልተደበቀ ሀቅ ነው። ከመዲናዋ ጫፍ እስከ ሌላኛው ጫፍ በከፍተኛ የስራ ኃይል እየተገነቡ የሚገኙና ቆጥሮ ለመጨረስ እንኳን የሚያዳግቱት እነዚህ በርካታ ፕሮጀክቶች በውስጣቸው የሚናገሩት አንዳች እውነት፣ የሚያጭሩት አንዳች ተስፋ፣ የሚያስተምሩት አንዳች ትምህርት፣ የሚቸሩት አንዳች በረከት ይዘው እነሆ ያለመታከት በሩጫ ላይ ይገኛሉ። ከህብረተሰቡ የልማት ፍላጎቶች የተቀዱትና በብልጽግና እሳቤዎች ዳብረው በከፍተኛ መዋለ ንዋይ እየተገነቡ የሚገኙት እነኚህ ፕሮጀክቶች ከተቃኙበት የዘመናዊ ከተማ ጽንሰ ሀሳብ አንጻር ከነዋሪው ሰብአዊ ፍላጎቶች ጋር ካላቸው መጋመድ አንጻር ከተላበሱት ሁለንተናዊነትና አካታችነት አንጻር ከፈጠሩት የስራ ባህልና እድል አንጻር ሲመዘኑ እውነትም እንደ ሀገር የተከልነው የብልጽግና ትልም ምድር ቆንጥጦ መያዙን ብቻም ሳይሆን ምን ያህል ነጋችንን ከመሰረቱ የመቀየር ህልም ይዘን እየተጓዝን እንደሆነ ህያው አስረጆች ናቸው። በዚህም እንደ ትውልድም እንደ መሪም እድለኛና ትርፋማ ነን ማለት እችላለሁ። በመዲናችን አዲስ አበባ እየተከናወኑ ከሚገኙትና የዘመናችን ታላላቅ የልማት አንጓዎች ከሆኑት የኮሪደር እንዲሁም የወንዝና የወንዝ ዳርቻ ልማት ስራዎች ጎን ለጎን የከተማ አስተዳደሩ ለነዋሪው ፍላጎት የቅድሚያ ሰጥቶ እያከናወናቸው የሚገኙ ግዙፍ የጤና፣ የትምህርት፣ የመንገድ፣ የመኖሪያ ቤት፣ የንጹህ መጠጥ ውሃ፣ የቱሪዝም፣ የስፖርት፣ የስብዕና ግንባታ ማዕከላት፣ የገበያ ማዕከላትና የመሳሰሉት ፕሮጀክቶች ከመቼውም ጊዜ በላቀ ደረጃ በስፋት በአይነትና በጥራት እየተከናወኑ ይገኛል። ከነዚህ ፕሮጀክቶች ውስጥ አንዱ የሆነውና አሁን በይፋ እየመረቅ ነው የምንገኘው የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ተጠቃሽ ነው። ሁላችንም እንደምናስታውሰው የዚህ ማዕከል የመጀመሪያ ምዕራፍ ግንባታ በዋነኝነት በኮቪድ ወረርሽኝ ወቅት በአካላዊ ጥግግት የሚከሰተውን የህብረተሰቡን ተጋላጭነት ለመቀነስ ታስቦ በፒያሳ አካባቢ የነበረውን የተጨናነቀ የአትክልት መሸጫ ስፍራ ወደ ተሻለ አካባቢ ለማዛወር በተሰራው ጊዜ የማይሰጥ ስራ በአንድ ወር ገደማ አጠናቀን አገልግሎት እንዲሰጥ ማድረጋችን የቅርብ ጊዜ ትውስታ ነው። የከተማዋን የግብርና ምርት ፍላጎት መጨመር የተረዳው የከተማ አስተዳደሩ የቀደመው ማዕከል ይሰጥ ከነበረው የአትክልትና ፍራፍሬ ግብይት አገልግሎት በተጨማሪ ሁለተኛው ምዕራፍ ግንባታ የሰብል ምርት ግብይትንም እንዲያካትት በተቀመጠው አቅጣጫ መሰረት እንዲሁም የከተማዋን ወደፊት የዘመናዊነት መዳረሻ ከግምት በማስገባት የምትመለከቱትን እጅግ ዘመናዊና ሁለገብ የገበያ ማዕከል በተጨማሪ ገንብተን በማጠናቀቅ ለአገልግሎት ማሰናዳታችንን ዛሬ ከፊታችሁ ቆሜ ስገልጽ በታላቅ ደስታ ነው። ይህ ቁጥር 2 በ88,000 ካሬ ሜትር ቦታ ላይ ባረፈው በዚህ ዘመናዊና ግዙፍ የገበያ ማዕከል ውስጥ ከተካተቱት ህንፃዎች ውስጥ ለባንክ፣ ለቢሮ፣ ለካፍቴሪያና ለሬስቶራንት የሚያገለግሉ ክፍሎችና መሰብሰቢያ አዳራሽ የተሟሉለት ባለ 4 ወለል B+G+2 የአስተዳደር ህንፃ አንዱ ነው። ሌላኛው በዚህ ማዕከል ውስጥ እውን ከተደረጉ ግንባታዎች ውስጥ በ1700 ካሬ ሜትር ላይ ያረፈውና እያንዳንዳቸው 70 ካሬ ሜትር ስፋት ያላቸው 6 ማቀዝቀዣ ክፍሎች፣ መጋዘኖችና ቢሮዎች የተሟሉለት ባለ 3 ወለል የሱፐር ማርኬት ህንፃ ተጠቃሽ ነው። እያንዳንዳቸው 40 ካሬ ሜትር ስፋት ያላቸው 144 የተናጥል ሱቆችን የያዙ 9 የጅምላ ማከፋፈያ ብሎኮችም በዚህ ፕሮጀክቶች ከተካተቱት ግንባታዎች ውስጥ የሚጠቀሱ ሲሆን ከነዚህ በተጨማሪ እያንዳንዳቸው በ1500 ካሬ ሜትር ቦታ ላይ ያረፉ 2 የጥራጥሬና የእህል መጋዘኖችም የዚህ ፕሮጀክት አካል የሆኑ ህንፃዎች ናቸው። ከነዚህ ህንፃዎች በተጨማሪ የገበያ ማዕከሉ እንዲሰጥ የታሰበውን ዘመናዊና የተደራጀ አገልግሎት ለማሳለጥ የሚረዱ 2.9 ኪሎ ሜትር የውስጥ ለውስጥ አስፋልት መንገድ ስራ፣ ዘመናዊ የአትክልት ማጠቢያ፣ 150 ኪዩቢክ ሜትር የመጠጥ ውሃ የሚይዝ 4 ጂአርፒ ታንከር፣
300 ኪዩቢክ ሜትር ለእሳት አደጋ መከላከያ የሚያገለግል ውሃ የሚይዙ ጂአርፒ ማጠራቀሚያ ታንከሮች፣ የጀነሬተርና የፓምፕ ክፍሎች፣ 40 የቆሻሻ ማስወገጃ ገንዳዎች እያንዳንዳቸው 10 ክፍሎች ያሏቸው በድምሩ 9 ክፍሎች የሚይዙ 9 መጸዳጃ ቤቶች እንዲሁም የአረንጓዴ ስፍራዎች ተሟልተውለታል። ክቡራትና ክቡራን፣ በመጨረሻም የመዲናዋ ነዋሪዎች የአትክልትና ፍራፍሬ እንዲሁም የሰብል ፍላጎት በላቀ ደረጃ የመመለስ ብቻም ሳይሆን አቅራቢውና ሸማቹን በአንድ ስፍራ በማገናኘት ለከተማችን የንግድ ስርዓት ዘመናዊ፣ ቀልጣፋና ቀላል የግብይት ሰንሰለት እንደሚፈጥር በሚጠበቀው በዚህ ዘመናዊ ማዕከል ግንባታ ሂደት ውስጥ በሳል አመራር በመስጠትና ድጋፍ ባሻንበት ሁሉ እስከ ዛሬዋ ዕለት ላልተለዩን የከተማ ከንቲባችን ክብርት ወይዘሮ አዳነች አቤቤ ምስጋናዬን እንዳቀርብ ይፈቀድልኝ። አስከትዬም አስፈላጊውን ሁሉ እገዛ ላደረጋችሁልንና በየደረጃው ለምትገኙ የከተማና የክፍለ ከተማ አመራሮች ይህ ፕሮጀክት እውን እንዲሆን ሌት ተቀን ለደከማችሁ የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ አመራርና ሰራተኞች፣ ለስራ ተቋራጩ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን፣ ለአማካሪ ድርጅቱ የመከላከያ ኮንስትራክሽን ዲዛይን ድርጅት በከተማ አስተዳደሩ ስም ምስጋናዬን አደርሳለሁ።